እያሱ ለምን ማስረጃ ነው ልክ ይኸውልህ ማስረጃ እስቲ መጽሐፍ ቅዱሳዊ ናቸው። መጽሐፍ ቅዱሳዊ ናቸው። ለምሳሌ እስቲ ጥቀስልኝ አምስቱን ሶላዎች። ሶላ ስክሪፕቹራ፣ ሶላ ግሬሻ፣ ሶላ ግሎሪ ኦፍ ጋድ፣ ሶላ ፌዴ አምስት ነው የጠቀስኩት። ሶላ ጥሩ። ሶላ ስክሪፕቹራ መጽሐፍ ቅዱስ ብቻ የሚል መጽሐፍ ቅዱስ ላይ አለ? አምስቱ ሶሎችን ማርቲን ሉተር በዊትንበርግ በ31 ኦክቶበር በ1517 ላይ ያወጣቸው ሐሳቦች መጽሐፍ ቅዱሳዊ ሐሳብ ይዛሉ እንጂ ይኸውልህ መጽሐፍ ቅዱስ የኔ ጥያቄ ቆይ ገብቶኛል ዲያቆን ገብቶኛል ጥያቄ እኮ ካልማ ቆይ አንዴ ተረጋጋ። የኔ ጥያቄ ቀጥታ መጽሐፍ ቅዱሳዊ ነው ካልክ መጽሐፍ ቅዱሳዊ ከሆነ ጥያቄ መልስልኝ። ቀጥታ ከመጽሐፍ ቅዱስ ማስረጃ ስጠኝ። ሶላ ስክሪፕቹራ ብሎ ያስተማረ ሐዋርያ አንድ አለ? ይኸውልህ የነገርኩህ እኮ ነው መጽሐፍ ቅዱሳዊ ሐሳብ ነው እንጂ መጽሐፍ ቅዱስ ላይ ጥቅስ በጥቅስ ያለ ሐሳብ አይደለም። ገብቶሃል? እያንዳንዱ ቃል መጽሐፍ ቅዱስ ላይ ጥቅስ ቴንክ ዩ። ስለዚህ መጽሐፍ ቅዱስ ሐሳቡ ግን ባይብሊካል ነው። ስለዚህ መጽሐፍ ቅዱስ ብቻ ነው የሚል ገደል ገባ ማለት ነው። እዚሁ የለም ማለት ነው። በነገራችን ላይ መጽሐፍ ቅዱስ ብቻ የሚል መጽሐፍ ቅዱስ ላይ ስለሌለ አንተም አረጋገጥክልን። ስለዚህ እኮ መጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስ ብቻ ነው ስለ ቆይ ሐሳብ ልግለጽ፣ አትገድበኝበት። ቆይ አንዴ ሚዩት አድርግና ከዛ በኋላ ትናገራለህ። እሰጣለሁ። መጽሐፍ ቅዱስ ብቻ የሚል አንድም ሐዋርያ እንዳላስተማረ ለምንም ማስረጃ መጽሐፍ ቅዱስ ብቻ ያለ የትኛውም አባት እንግዲህ ከሐዋርያት የለም መጽሐፍ ቅዱስ ብቻ ብሎ ያስተማረ። ስለዚህ ያንን ከመጽሐፍ ቅዱስ ማስረጃ ልትሰጠኝ አትችልም። ባክግራውንድ ያለ መጽሐፍ ቅዱስ ብቻ እያልክ መጽሐፍ ቅዱስ ብቻ የሚለውን ከመጽሐፍ ቅዱስ ካልሰጠኝ ድረስ which is wrong ማለት ነው። ሐዋርያት አላስተማሩ። that's it። ጨረስክ? ሌላ እሺ፣ እምነት ብቻ የሚልስ እምነት ብቻ የሚልስ? አይ በዚህ ጉዳይ ነው በዚህ ጉዳይ እንጨርሳ። ሐሳቡ ለምን ቆቆይ አይ ሳደምድሞ የራስን ሐሳብ ብቻ አንጸባርቀ መሄድ ማለት ተገቢ ያለ አይመስለኝም። ሐሳቡን ጨርስና ወደ ሌላ ጉዳይ እንሄዳለን። መጽሐፍ ቅዱስ ብቻ የሚለውን ከመጽሐፍ ቅዱስ ልታሰኝ ትችላለህ እያሱ? ይኸውልህ መጽሐፍ ቅዱስ ብቻ ነው የሚለው ሐሳብ መጽሐፍ ቅዱስ የማይሳሳት ነው። ገብቶሃል? ትውፊት ይሳሳታል፣ ቤተክርስቲያን ልትሳሳት ትችላለች። ስለዚህ የማይሳሳት የቤተክርስቲያን ባለስልጣን ሊሆን የሚገባው መጽሐፍ ቅዱስ ብቻ ነው የሚለው ሐሳብ ይሄን አንተ አልቀበልም ካልክ ለምንድን ነው? ምክንያት ሰዓት ለመቆጠብ ያክል መኩ እያሱ ጥቅስ ስተን ጥቅስ ስተን ቀጥታ ወይ ጥቅስ ስተን አሁን መጽሐፍ ቅዱስ ብቻ የሚለውን ሐሳብ ይደግፋል የምትልበትን ጥቅስ ስተን መጽሐፍ ቅዱስ ላይ እኮ መጽሐፍ ቅዱስ ሊሳሳት የማይችል ነው። ታምናለህ? መጽሐፍ ቅዱስ ሊሳሳት ይችላል። ቤተክርስቲያን ኢያሱ እኮ ጥቅስ የነገርኩህ እኮ ነው። ቅድም ነግሬሃለሁ። መጽሐፍ ቅዱስ ሊሳሳት ስለማይችል የቤተክርስቲያን ባለስልጣን ነው የነገርኩህ። መጽሐፍ ቅዱስ ሊሳሳት ወይኔ በእግዚአብሔር ስም እንዴት ነው ወደ ፕሮቴስታንቶች መኩ ጎበዝ አልነበሩ እንዴ? መጽሐፍ ቅዱስ ላይ መጽሐፍ ቅዱስ አዋቂዎች እኮ እንደ ፕሮቴስታንት አልነበረም እንዴ? ኧረ ጥቅስሱን ማርያም አታማልድ የሚለውን ጥቅሳል እንዴ የምጠይቁን? ሁሌ ጥቅስሰን ማርያም ታማልዳለች ሲባል ጥቅሳል እንዴ የምጠይቁን? ቪዲዮ ከፍቶ እንዳይጠቅስ በአይኑ ኢያሱ አንተኑ እንዳደግመው ይሄ መጽሐፍ ቅዱስ የማይሳሳት ባለስልጣን ነው የሚለውን እዚህ ጋር ያለን ሁላችንም ሰምተነዋል። አሁን እሱ እንዳደግመው ማለት ነው። ማይከን ስከፍት ጥቅስ ነው የተጠየቀው። እዚህ ጥቅስ ላይ ቃል በቃል አይደለም፣ ይሄው ደግሞ ቃል በቃልም አይደለም። ሐሳቡ ካለ ራሱ ሐሳቡን እዚህ ጥቅስ ላይ ብለህ ተናገር። ካልሆነ ጊዜ አትፍጅብን። ከጥቅስ ካልጀመርክ ያው መውረድ ነው አማራጭ የሚሆነው። ያስዊት ነው ኦኬ፣ ችግር የለውም። ሐሳቦቹ ስለገባኝ ወደሚቀጥለው ሐሳብ መሄድ ትችላላችሁ። ችግር የለውም። መጽሐፍ ቅዱስ የማይሳሳት ስለሆነ እኛ መጽሐፍ ቅዱስ ብቻ ብለን መጨረሻው ባለስልጣን አድርገናል። ስለዚህ ወደሚቀጥለው ሐሳብ መቀጠል ይችላል። መኩ ወይ
አንዴ ትቀጥላለህ። እዚሁ ላይ በጣም ይቅርታ መኩ እያሱ ያው መጽሐፍ ቅዱስ ብቻ የሚለው ጥቅስ እንደሌለ አይታችኋል። ኮመንት ላይ የለም እያላችሁ ጻፉ። መጽሐፍ ቅዱስ ብቻ የሚለውን ሐሳብ ማቴዎስ ወንጌልን ማቴዎስ እንደጻፉ በምን አወቅ? ማቴዎስ እንደጻፉ በምን አወቅ? ማቴዎስ እንደተጻፈ መጽሐፍ ላይ ስለተገለጸ ነው። እስቲ ጥቅሱን ንገረን። ወይ የቤተክርስቲያን አባቶች ስለተናገሩ በጊዜው የነበሩ የቤተክርስቲያን አባቶች ወይ መጽሐፍ ቅዱስ ሊቃውንቶች ያስቀምጡት ሐሳብ ስለሆነ ተሳስቶስ ቢሆን እነሱ ተሳስቶስ ቢሆን የቤተክርስቲያን አባቶች ያው አልተሳሳቱም። ያው የተሳሳቱ ቢሆን እስካሁን ድረስ መረጃው ይደርሰን ነበረ። ስለዚህ እስካሁን አልተሳሳቱም ማለት ነው። ስለዚህ ከመጽሐፍ ቅዱስ ውጪ ሌላ የማይሳሳት አካል አለ ማለት ነው። የቤተክርስቲያን አባቶች የማይሳሳቱ ኢያሱ በቃ ሽመኩ በቃ ይሄ ቶፒክ ይብራበት መሰለኝ። እምነት የሚለውን ቀጥልና መኩዬ በቃ ይብቃው ወንድማችን። እሺ ቀጥል መኩ። አይ ይሰማል አይደለም? አውር ያወራታለሁ ይሰማል። መኩ ሚዩት ነህ መኩ ወይ ቀጥል በቃ። የሚቀጥለውን የእምነት ብቻውን አንሳለትና ወደሚቀጥለው ሰው እንሻገር፣ ሰዓታችንን በአግባቡ ለመጠቀም። ቴንክ ዩ። ኧረ ከእምነት ብቻ ራሱ ኢያሱ 66 ነው የምትቀበለው አንተ? ማን ነው 66 ያለው? ምን መጽሐፍ ቅዱስን 66 ያለው አንደኛ 66 የሚቀበልበት ምክንያት አይ 66 ያለው ለምሳሌ አሁን 81 ያስ ካልማ መጀመሪያ ማን ነው 66 ያለው? 81 ያለው ማን ነው? 81 ያለው ማን ነው? አባቴ 81 መሆኑን ለምን ትጠይቀኛለህ? እኔ እኮ ያንተን ቤተ እምነት ነው እየጠየቅኩ ያለው። 66 ያለው ማን ነው ነው እኮ አይደል? ጥያቄ በጥያቄ ልመልስ ይቤ እኮ የሃይማኖት አባቶች ወይም ይኸውልህ ልመልስልህ። ማን ነው ያልከው? ማን ነው ያልከው? ልመልስ። የቤተክርስቲያን አባቶች ቀድሞ የነበሩ የቤተክርስቲያን አባቶች ወይ ቶፊት ላይ የነበረው ሐሳብ ነው። ለምሳሌ አሁን ኤሌክሰስ ላይ ሰብቶጀንት ነው እሱ ላይ ለምሳሌ ብሉይ ኪዳን መጽሐፍ 39 ናቸው ወደ ግሪክ ተቀየሩ የሚባሉ። ስለዚህ የብሉይ ኪዳን ስንት ናቸው? 39። ለምሳሌ አሁን 46ም ተተረጎማ ማስረጃ ይገኛል። ብሉይ ኪዳን 39 ነው ወስደን ማስረጃ እኮ ገብቶኛል። ስለዚህ ማስረጃ ኢያሱ የሰብቱጀንት ትርጉም የብሉይ ኪዳን መጽሐፍት ስንት መጽሐፍት ነው የተተረጎሙት? 39፣ 46፣ 53 ይባላል። ሶስቱም ሐሳቦች ይነሳሉ። ሰብቱጀንት ላይ ነው ያ ይንገረን እንጂ መጀመሪያ መኩ አይ ግፍ ነው። ዛሬ ልደታ ናት ወንድማችን ኢያሱ። በቃ ፎሎ አድርገንና ሌላ ቀን ላይፍ ስንገባ በደንብ እንማማራለን። ጌታ በነገር ሁሉ ይርዳ። የምር ይቅርታ ድንገት ምናምን ስንስቅ ኦፌ እንዳርጎት በጣም ይቅርታ። ለምን እንዴ ጭራሽ ቀጥል። አይ አንተ ሐሳብ እኮ ይሄ ሐሳብ ዳዲ ጨርስ። ቆይ እንደዚህ አይነት ሰው ትንሽ ይጨርስ። ቆይ ማዘን ያዲ ልቀጥል እያለ ነው። ወይ አንድ ኢያሱ እየሰማኝ ነው። 66 የሚለው ወይም 46 39 ያልከው ሴፕቱዌጀንት የተተረጎመው ማስረጃ አምጣ እስኪ 39 መሆኑ። ስልኬ ቪዲዮ መክፈት አልችልም እንጂ ቪዲዮ ከፍቻ ሳይ ነበር። ሰርች ማድረግ ትችላለህ። ቴክኖሎጂ ያብላል። አሁን ሶርሱን በዚህ ሰርች አድርገህ ባይዘው እንዲህ መፖስተትም ትችላለህ። ግን እኛ እንተባበራለን። የትኛው ዌብሳይት ነው? ከዌብሳይት ነው መጽሐፍ ከሆነ ጥቀስ መጽሐፉን። ኦንላይን ከሆነ አይ መጽሐፉ እኔ ጋር ነው። አይ
መጽሐፉ የራስ መጽሐፍ ነው እንዴ? ስሙን ጥቀስ። ርዕሱ መጽሐፉ በእጄ ነው ያለው። በእጄ ስሙ ርዕስ የለውም ነው? የራስ መጽሐፍ ነው። ርዕስ የለውም። አይ አይደለም። ክላስ ይኸውልህ ስማኛ፣ አይደለም የምማርበት የያዝኩት መጽሐፍ ላይ ነው ያለው። ይሄ ኖርማል ልታገኝ የምችለው መጽሐፍ አይደለም። ከተለያዩ ሐሳብ የት የምትማርበት መጽሐፍ ነው? ትምህርት ቤቱን ጥቀሰው። ትምህርት ቤቱን ጥቀሰው። የት ትምህርት ቤት የምትማር እኮ የሙሉ ወንጌል የስነ መለኮት ትምህርት ቤት የሙሉ ወንጌል የስነ መለኮት መጽሐፍ። ያው ምን ታረጋለህ መሰለህ? ቆይ ተመልከቱ። እሺ ምን ታረጋለህ መሰለህ? አሁን እዚህ ከስልክ ሳትወጣ ልክ የስልክ የመሃሉን ትነካና ፎቶ ታነሳለህ። እሺ መጽሐፉን ፎቶ አንስተህ ከዛ በኋላ በቪዲዮ እዚህ መፖስት ትችላለህ። እሺ ማሳየት ትችላለህ። እስኪ ስንት ፎሎወር ነው ያለው? ይሄኛው አዲስ ልክ ነህ፣ ችግር የለውም። ግን እሱን ይኸውልህ መቶ ምናምን ስለፎሎ አዲስ አካውንት ላይ የከፈትኩት ውሸት ምንም አይጠቅምህም። እውነት ለመናገር መካነ ኢየሱስ ስለ ሴፕቲዩጀንት 46ም 39ም ስንትም ይባላል ነበር ያልከው? 3 ነበር የጠቀስከው። 46 39 እና ስንት ይላሉ ነው ያልከው? ነው ይኸውልህ ሐሳቡ እኮ ነው የነገርኩህ። ይባላል ይኸውልህ ሐሳቡ ስንት ነው የሚባል 46 የሚባል 53 የሚባል ነገር ኢንፎርሜሽን ይኸውልህ ትክክለኛውን ነገር እየነገርኩህ አይደለም ብራዘር። እንደዚህ የሚባል ሐሳብ አለ። አሁን ደግሞ ትክክለኛው አይደለም። ገብቷል? እኔ ትክክለኛው ማለት ነው። ስፔሲፊክ ትክክለኛው እንደዚህ ነው ብዬ አልነገርኩም። ይኸውልህ ስፔሲፊክ እንደዚህ ይኛው ነው ብዬ አልነገርኩም። በተለያየ ይባላል እንደዚህ አንዴ እያስረጋ ብለና ይኸውልህ ቆይ አንዴ ፕሊዝ ተረጋጋና ይባላል 54 53 49 እና 36 ይባላል ተብሎ ይነገራል ብላል። ማን ነው እንደዛ ያለው ስንል መጽሐፍ አለ። የማን መጽሐፍ አልክ? የማን ስንል የመሰረተ ክርስቶስ የስነ መለኮት መጽሐፍ አለ። አሁን ፎቶ አንስተ ለጥፍልን ስንል ልታሳየን አልቻልክም። እሱን እንተውህና አልችልም አንዴ እሺ አልችልም ብለሃል። ባይዘው ምንም ልታመጣ አልችልም። መጽሐፉም የለም፣ ውሸት ነው። አንድ ጥያቄ ልጠይቅህ። አባቶች ናቸው እንደዛ ያሉት 66 ያሉት ብለሃል። የትኛው አባት ነው 66 ያለው? እሱን እንጠይቀና አይ ቲንክ የሚበቃ ይመስለኛል። ማስረጃም ከሌለ ምንም ማድረግ ስለማትችል ማለት ነው። የትኛው አባት ነው 66? የትኛው አባቶች ናቸው 66 ያሉት? የትኞቹ? እነዚህ የእምነት አባቶች ቀድሞ የነበሩት አንድ ጥቀስ አንድ ስማቸው ግብራቸውም ከቻልክ እኔ ጥቀስ ዝም ብለህ አይደለም ማለት ምናቸውን ፈልግ፣ ስራቸውን መጽሐፋቸውን ከሆነ ችግር የለም። ማርቲን ሉተር። እሺ ማርቲን ሉተር የቤተ ክርስቲያን አባት ነው። የቤተ ክርስቲያን አባት ነው። ትቀበለዋለህ? አዎ እቀበለዋለሁ። እንዴ ትቀበለዋል? ክፈተው። ማርቲን ሉተር 66 ያለበት የትኛው መጽሐፍ ላይ ነው? እሱን ገብተህ ሰርች አድርገህ ልክ ካልሆንኩ ከዛ ትሞግተኛለህ። እኔ አሁን በአንድ ሰርች አድርገህ እሺ። ማርቲን ሉተር የያዕቆብን ቆይ ማርቲን አንዴ ስማኝ። ማርቲን ሉተር የያዕቆብን መልእክት የገለባ መልእክት ይለዋል። ትቀበለዋለህ? የገለባ መልእክት ይለዋል። ትቀበለዋለህ? ኢያሱ እኮ ልክ ነህ ይላል። ግን ይኸውልህ ትቀበለዋለህ ወይ? ቅድም ስነሳ ይኸውልህ ትቀበለዋለህ ወይ? ይኸውልህ ቅድም ስነሳ ቻው ስማኛ፣ አልቀበልም ያልኩህ እኮ ነው። አትቀበለውም? ቻው፣ እናመሰግናለን። ሌላ ሰው እንቀበል። አይበቃውም? አልቀበለውም አለ ማርቲን ሉተር 66 ያለው። ግን የያዕቆብ መልእክት የገለባ መልእክት ነው ይለዋል። ትቀበለዋለህ ወይ? አልቀበልም። ተቀባበል ነው ግን ታውቃለህ፣ ወንድማችንን ሳናስበው ምናምን ነገር ተቀባብለን ነው ጨምቀን ያሰጣ ነው እና ይቅርታ